የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 21 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 21 ቀን 2007 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 36 ቁጥር 2 በ2003 ዓመተ ምህረት ማለት ነው የመታገል ግዳጅ አይዘሉት አማራጭ በሚል ርዕስ የቀረበውን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የኢትዮጵያ የጤና ባለሙያዎች የጠራው የሥራ ማቆም አድማ አሁንም እንደቀጠለ ነው። ከአገዛዙ የሚሰጠው ዛቻና እስራት ሳይበግራቸው ጥያቄዎቻቸው እንዲመለሱ የጀመሩት ትግል 17 ቀናት ያለፈው ሲሆን ትግላቸውን ለማክሸፍ በየአቅጣጫው የተጀመረው ውዥንብርም ተጠናክሮ ቀጥሏል። ሆስፒታሎች የቅጥር ማስታወቂያ እያወጡ በአድማ ላይ ያሉትን ሐኪሞች የበለጠ ደሞዝ እየከፈሉ ለመከፋፈል የጀመሩት እኩይ ሴራ እስካሁን አልሰራላቸውም። በአገዛዙ ቁጥጥር ስር ያለው ኢሰመኮ በአስታራቂነት ለመግባት ባቀረበው የመደራደሪያ ሐሳብ የጤና ባለሙያዎቹ ጥያቄዎች ላይ የህብረተሰቡን ጤና አደጋ ላይ የማይጥል መሆን አለበት ብሎ አድማውን ተቃውሟል። የጤና ባለሙያዎቹ ይህ ሁሉ ችግር እንዳይፈጠር ጥያቄያቸውን አድማ ከመጀመራቸው ከአንድ ወር በፊት ላገዛዙ ማስታወቃቸው ይታወሳል። በኬንያ ባለፈው ዓመት የጤና ባለሙያዎች ያደረጉት አድማ ከሁለት ተኩል ወራት ትግል በኋላ ነበር በድል የተጠናቀቀው። የኬንያ መንግስትም ብዙ የጤና ባለሙያዎችን ለእስር ቢዳርግና በሰላማዊ ተቃውሞ ላይ የነበሩትን እየደበደበ ቢያንገላታም ትግሉን አባባሰውና እስከ መጨረሻው እንዲታገሉ ምክንያት ሆኗቸዋል። በቤንሻንጉል አካባቢ ካማሺ ከተማ ታጣቂዎች 18 ንጹሃንን መግደላቸው ተገለጸ። በቤንሻንጉል ጉሙዝ አካባቢ በካማሺ ዞን ከኦሮሞ ነጻነት ሰራዊት በሚል ራሱን በሚጠራው የኦሮሞ ጠባቡ ያገዛዙ ጃንደረባ ኦነግ ግንኙነት ሳላቸው በተባሉ ታጣቂዎች 18 ሰዎች መገደላቸው ታውቋል። የዓይን እማኞች እንደሚናገሩት ታጣቂዎቹ ረቡዕ ግንቦት 21 ቀን በጠዋት ሚዝጋ አካባቢ ላይ ጥቃት ሰንዝረዋል። በደርዘን የሚቆጠሩ ሌሎች ተጎጂዎች ከባድ ጉዳት ደርሶባቸዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ አካል ባይኖርም ሪፖርተር ያነጋገራቸው አካባቢ ነዋሪዎች ግን የኦነግ እጅ እንዳለበት አጥብቀው ይጠራጠራሉ። ብዙዎቹ ለደህንነታቸው ሲሉ አካባቢውን ለቀውም ተሰደዋል። እኛ ግን እንላለን ኦነግና ግብረ አበሮቹ የ4 ኪሎ የኦሮሞ ጠባቡ አገዛዝ ክንፎች ዛሬም ንጹሃንን በመጨፍጨፍ በቤንሻንጉል ጉሙዝ አካባቢ ስር በመፍሰድ በየዕለቱ ንጹሃንን እየገደሉ እያረዱ ሜዳ ላይ እየጣሉ አራጅነታቸውን፣ ጠባብነታቸውንና ተስፋፊነታቸውን በግላጭ እያሳዩ እንደሚገኙ የውስጥ የአዋቂ መረጃዎች አድርሰውናል። በወተት ውስጥ ባዕድ ነገር በመጨመር የሚሸጡ አካላት እንዳሉ ተገለጸ። በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ተገልጿል። የወተትና መሰል ምርቶችን የቆይታ ጊዜ መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉ ታውቋል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛውን የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑና የኢትዮጵያ አካባቢ አጠቃላይ የምግብና መድኃኒት ባለስልጣን የሚባለው ስራውን እንዳቆመ ይልቁንም ባዕድ ነገሮች ተጨምረው ቢሸጡም ባይሸጡም ደንታ እንደማይሰጥ ለዜጎች እንደማይጨነቅ ተረጋግጧል።
ባለስልጣን ተብዬ የምግብ ኢንስፔክሽንን ህግ ማስፈጸም ስራ አስፈጻሚ በሚል ክትትል እንደማያደርግና ህብረተሰቡ በየቀኑ ጥያቄ ቢያቀርብም ጆሮ ዳባ ለበስ ብለውታል። አሁን ላይ በገበያው ባዕድ ነገሮች የተቀላቀሉባቸው ምርቶች መገኘታቸው ቢቀጥልም ከነበረበት መጠን ግን መቀነስ አዝማሚያ እያሳየ እንደሆነ በወሬ ደረጃ ገልጸዋል። ህዝቡ ግን እየጨመረ የመጣውን ባዕድ ነገር እየጨመሩ የመሸጥና ህብረተሰቡን የመጉዳት አባዜ በሀገሪቱ ተጠናክሮ ቀጥሏል። ሀይባ ያጣው የጸረ ህዝቡ አገዛዝ ጉዞ በአንድም በሌላ መንገድ ዜጎችን እየቀነሰና ለበሽታ እየዳረገ መሆኑ ታውቋል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሰፋፊ 5 ዞኖችን ያካለለ ታላቅ ኦፕሬሽን ፈጸመ። የአማራ ፋኖ አንድነት በጎንደር ግዙፍ የፋኖ አደረጃጀት በመሆኑ ለአስተዳደርና በየቀጠናው ለማቀናጀት ያመች ዘንድ ክፍለ ጦሮችን በኮር እያደራጀ መሆኑን ተገልጿል። በዚህም እስካሁን 4 ኮሮችን 21 ክፍለ ጦሮችንና የኮር ልዩ ተወርዋሪ ኃይልን አካቶ ያደራጀ ሲሆን ቀሪ ኮርም በማደራጀት ላይ መሆኑም ታውቋል። በዚህም የጀር ጀነራል ባንታ ባታ አንደኛ ኮር 5 ክፍለ ጦሮችን ያካተተ ሲሆን ጉና ክፍለ ጦር፣ አጼ ገላውዲዮስ ክፍለ ጦር፣ አጼ ፋሲለደስ ክፍለ ጦር፣ ሜጀር ጀነራል ባንታ ተወርዋሪ ክፍለ ጦርና ኢንጂነር ስመኛው በቀለ ተወርዋሪ ክፍለ ጦር ሲሆኑ በደቡባዊ ጎንደር ዞን ባሉ ወረዳዎች ይንቀሳቀሳሉ። አብዛኛውን የደቡብ ጎንደርን 90% የሚሆነውን አካለው ያስተዳደሩ እንደሆነም ታውቋል። ሁለተኛ መይሰው ካሳ ሁለተኛ ኮር ሲሆን 6 ክፍለ ጦሮችን ያካተተ መሆኑም ግልጽ ነው። ሶስተኛ ራስ አሞራው ወበነ ሶስተኛ ኮር 6 ክፍለ ጦሮችን ያካተተ ሲሆን በዚህ ስር ያሉ ሰሜን አምባራስ ክፍለ ጦር፣ ራስ ደጀን እና የመሳሰሉት ሰሜናዊ ጎንደርን ዞን ባሉ ወረዳዎች እንደሚንቀሳቀሱም ታውቋል። አራተኛ ደጃዝማች አራተኛ ኮር 4 ክፍለ ጦሮችን ያካተተ ሲሆን እነዚህም ወልቃይት ሰይት ሁመራ አካባቢ ሱዳን ድንበርና ኤርትራን ቦርደሮችን አካባቢ አካሉ እንደሚንቀሳቀስ ታውቋል። ቀሪ በመስረታ ላይ ያለው በአብዛኛው ማዕከላዊ ጎንደር ዞን ደምቢያ፣ ሙሉ በለሳን፣ ወገራን እስከ ጊንፋዝ በገላ አልፎም ደቡባዊ ጎንደር እብናት እስከ ቤት አማራ ወሎ ሰቆጣ አካሉ የሚንቀሳቀስ ብዙ ፊታውራሪ ጀብደኛ ክፍለ ጦሮች ያለበት ቀጠና በመሆኑ 1 ወይም 2 ኮር እንደሚመሰርትም ይጠበቃል። አማራ ፋኖ ብሔራዊ ኃይል አደረጃጀቱን በማዘመን ግዙፍ ዘመናዊ እስከ አፍንጫው ከነፍስ ወከፍ እስከ በርካታ የቡድን መሳሪያዎች ያካተተ የራስ ልዩ ኮማንዶ ዩኒትን አካቶ በምስራቅ አፍሪካ ቀዳሚ የአማራ መከላከያ ተቋም እንደሚገነባና እየገነባ እንዳለም ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋባሃ የልዩ ኢያሱ ኮርና የምስራቅ አማራ ኮር 1 እና 2 አሃዶች በጋራ የሰሩት ኦፕሬሽን በድል ተጠናቀቀ። የልዩ ኢያሱ ኮር ክፍለ ጦሮች ራስ አሊ ራምቦ የጁ የምስራቅ አማራ ኮር 1 እና 2 ባለሽርጡና ታጠቅ ድልን ተቀዳጅተዋል። በአማራ ፋኖ ብሔራዊ ኃይል ልዩ ኢያሱ ኮርና ምስራቅ አማራ ኮር 1 እና 2 ስር ያሉ ክፍለ ጦሮች በጥምረት ታላቅ ድል ተቀዳጅተዋል። ግዙፍና ድምጽ አልበው የልዩ ኢያሱ ኮር ዛሬም እንደ ትላንቱ በድል ላይ ይገኛል። በዚህ ውጊያ ጠላት የንስሮቹን ብርቱ ክንድ መቋቋም ሲያቅተው 1 መድፍና 2 ዙያ 3 እና 3 እና በላይ ሞርተሮችን ተጠቅመዋል። ይሁን እንጂ አይበገሮቹ ራስ አሊ ልጆች ሻለቃ 2 እና ሻለቃ 4 በየጁ ክፍለ ጦር ስር ያሉ የአባተ ኃይሉ ሻለቃና የችላ አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃዎች 1 እና ሻለቃ 2 ባደረጉት ጥምረት የጠላት ጦር ሙትና ቁስለኛ አድርገዋል።
ቅድመ ዝግጅት ለፍሬያማ ውጤት። በህዝብ ኃያልነት ላይ እምነት የጎደላቸው ሁሉ የገዢዎች ጦርና ድሮን አይበገር ይመስላቸዋል። ቀቢጸ ተስፋ የዘረራቸው ማፈሪያዎችም በዘመነ ድሮን ትጥቅ ትግል አይቻልም ብለው ሲያላዝኑ ሰምተናቸዋል። የህዝብ ኃይል በጽኑ ትግል ከታጀበ አይበገሬ መሆኑን ቀደም ያልነውም አሁንም የፋኖ ድል ያስመሰከረው ነው። ኃይል ሁሌም የህዝብ ነው። ያገዛዙ አጫፋሪዎች ቀውጢ ቀን ስለመጣባቸው ህዝብን አስፈራርተው ከትግል ሊያርቁ ይመኛሉ። ኮሎኔሉ አብዷልና አገር ያጠፋል ይሉናል። እስከ ዛሬ አገር እየገነባ የቆየ ይመስል ሰው ሊገድል ይችላል በጅምላ ይሉናል። ባለፉት 5 ዓመታት አማራውን ሲፈጅ እንዳልቆየ ሁሉ ህዝብ እኮ ቆርጦ ተነስቶ ዘረኞቹን ያደባየው ከልክ በላይ ስለተበደለ፣ ስለተጨቆነ፣ ስለተፈጀ መሆኑን የረሱት ይመስላል። ጭቆናው በስቶ ተትረፍርፎ እኮ ነው በቃ ብሎ ህዝብ ሊሰዋ የቆረጠው የተነሳው። በቁርጠኝነትና መስዋዕትነት ይኸው ወደ ድል እየገሰገሰም ይገኛል። መመለስ ወደ ኋላ የለም። የጎንደር፣ ደብረ ማርቆስ፣ ሐይቅ ወዘተ በፋኖ መያዛቸው ታሪካዊ ድል ነው። ያገዛዙን መጨረሻ የሚጠቁምም ነው። የፋኖ አመራር በሆነ ምክንያት ስህተቶችን ፈጽሞ ትግሉን እስካልጎዳ ድረስ አዲስ አበባን ከመያዝ የሚያግደው አይኖርም። ከወዲሁ ግን የስልጣን ሽኩቻ ከቀፈደደው፣ አውራጃዊነት ካነቀው፣ ክህደት ከመጣበት በዚያው ሊፈዝ ይችላል። አይሆንም ማለቱን ትቶ የጠላት ከፋፋይ ሻጥር እንዳይሳካ ነቅቶ መታገል ወሳኝ ነው። ይህን የፋኖ ትግል በውጭ ያለው ህብረተሰብ ክፍል በተጨባጭ ሊረዳውና ሊያጠናክረውም ይገባል። ለነገ ግንባታም ወሳኝ ይሆናል። በየካቲት አብዮት ወቅት እንደታየውም በባዕድ አገር ያሉ ኤምባሲዎችን በሰልፍና ኃይል ይዞ ለህዝብ ማስከበር ያስፈልጋል። የዘረኞቹ ተቀጣሪዎች የህዝብ ንብረትን እንዳይዘርፉ ያግዳል፣ የህዝብ ንብረትን ያስከብራል። ወገን ህዝብ ደሙን እያፈሰሰና እየተሰዋ ባለበት ይህ በአንጻር ቀላል ዋጋ ክፍያ ነው ለአገር ሲባል። በአገር ውስጥም ተመሳሳይ እርምጃዎች በጊዜ ሊወሰዱ የሚገባቸውም ናቸው። የድጋፍ ሌጣ ሰልፍ ጊዜ አልፏል። ወሳኝ እርምጃዎች መወሰድ አለባቸው። የትግሉን ደረጃ ከፍ ማድረግም ያስፈልጋል። ባንዳና ከሃዲዎች በመካከላችን በነጻ እንዲንደላቀቁ መፍቀድ የለብንም። የተሳደዱ የተወገዙ መሆን ሲገባቸው ጭንብል ቀይረው የህዝብን ጎራ ሊደባለቁ መቻል የለባቸውም። ማንነታቸው ምስጢር ስላይደለ በዚህ ልንዘረዝር አንጠበቅም። በቦታው በግንባር ያሉት ምን መደረግ አለበት ለሚለው ምላሽ መስጠት ያለባቸው ከመሆኑ ባሻገር ሁሉም ወገን ቢሆን ወሳኝ እኛንን ብሎ በእብሪት መገሸር የለበትም። የጋራ ትግሉ ውጤት እንዳስገኘው ሁሉ ሽግግሩን በዚሁ መንፈስ መያዝ ያለበት እንጂ ጥቂቶች ምርጦች ወሳኞች እኛ ብቻ ነን ብለው የሚያያዙት ሊሆን አይገባውም። አገዛዙ ድል ቢመታም ከስልጣን አልተወገደም። ተሸንፎ ሊፈረጥጥም ትግሉን ግቡን ከቦታ ሊያደርስ የሚጥርበት ጊዜ መጣ እንጂ አለቀ፣ ደቀቀ፣ በቃ ተፈጸመን የሚባል አይደለም። በሽግግር ጽንሰ ሐሳብ ላይ ብዙ ውዥንብር ተነስቷል፣ በወያኔና ጭፍሮቹ ሳይቀር። በቅርቡ የሽግግር ጊዜ አልፏል ያለንም የአማራ መሪ ነኝ ባይ ነበር። ዛሬም ቢሆን ኢህአፓ በሽግግሩ ሂደት ምንም ሚና እንዳይኖረው የሚመኙ ብዙ ናቸው። በህዝብ ላይ እንዳንጨፍር፣ ለውጡን ባጭር እንዳንቀጭ ያግደናል ከሚል ስጋት መሆኑ ግልጽ ነው። ኢህአፓ ማንኛውንም የአምባገነንነት ወይም ዴሞክራሲያዊ መንገድ ምርጫን አጥብቆ የሚቃወም መሆኑ የሚታወቅ ነው። ስለዚህም ከወዲሁ የህዝብን ሐቀኛ ኃይሎች ለማግለል ሴራው ከንቱ ሆኖ የሚቀር ነው። የባዕድ ጠላቶቻችን የኢህአፓን መገለል የሚፈልጉት ለአገር ሉዓላዊነት ታማኝ ጠበቃ በመሆኑ ብቻ ነው። የመጪዋ ኢትዮጵያ የውጭ ጉዳይ ፖለቲካ የኢትዮጵያን ጥቅም የሚያስቀድምና የአፍሪካንም ነጻነት ከሚዛኑ ያስገባ መሆን እንዳለበት ምንም ጥርጥር ሊኖር አይገባም። የውጭ ጉዳይ ፖለቲካችንም በዳፍንታሞች የሚመራ ሊሆንም አይችልም። የሽግግሩ ሂደት ተካፋይ ሊሆኑ በማይችሉ ብንጀምር
ማንኛውም ዘረኛ ቡድን ወያኔ ሆነ ኦህዴዳውያን በሙሉ ከዚህ ሂደት አካል ሊሆኑ የሚችሉ አይደሉም። አሊያማ ታጥቦ ጭቃ ይሆናል። የወያኔን ሆነ ኦሮሞማ ዘረኝነትን የሚያቀነቅኑ ሁሉ የታገዱ ይሆናሉ። አገር ክደው ከህዝብ ጠላት ስርዓቶች ጋር ወግነው ወንጀል፣ በደል የሚፈጽሙትም የሚታቀፉ አይሆኑም። በህዝብ ፍጅት፣ ጎሳ ማጽዳት ወዘተ የሚከሰሱ ወንጀለኞች ደግሞ ወደ እስር እንጂ ወደ ውይይት መድረክ የሚጋበዙ ሊሆኑ አይችሉም። የሽግግሩ ሂደት አያያዝ የተስተካከለ ካልሆነ ከባዕድ እንቅፋት ይጋረጥብናል። በዚህ ሁሉ ላይ መምከር፣ መዘጋጀት የግድ ነው። ድል ይነጠቃል አጥብቀው ካልያዙት። አንድነት ይናጋል ለከፋፋዮች ሰለባ ከሆን። የአገር አድን ትግላችን ተጠናክሮ ዘረኞቹን እናስወግድ። ኢትዮጵያ አንድነቷን ጠብቃ ትኑር። ሁሉም የፖለቲካ እስረኞች ይፈቱ። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 36 ቁጥር 2 የመታገል ግዳጅ አይዘሉት አማራጭ። የነብርን ጭራ አይዙ ከያዙ አይለቁ እንደተባለው ሁሉ ትግልን ከጀመሩ ከግቡ ሳያደርሱ መተው የሚገባ አይሆንም። እሳት እንጨት ካልነፈጉት የሚጠፋ አይደለምና ትግልን ለማስጀመር ለመነሳሳት ምክንያት የሆኑት እስካልጠፉ ወይም እስካልተቀየሩ ድረስ ትግል መቀጠል ያለበት ተልእኮና ግዳጅ ይሆናል። ትግል በተለይም አረመኔና ኢሰብአዊ የሆኑ አገዛዞችንና ገዢዎችን ለማስወገድ የተደረገ ትግል መራራ ነው፣ ከባድ መስዋዕትነትን ይጠይቃል። አንዳንዶች ስብሰባ ጠርተው ንግግር ማድረግና ከገዢዎች ጋር መደራደርና መነታረግን ትግል አስመስለው ሊያቀርቡ ቢጥሩም ወይም ሰላም በሰፈነባቸው አገሮች ሊካሄድ እንደሚችለው እምብዛም ጣጣና መከራን እንደማያስከትል አድርገው ቢገምቱትም እንደ ኢትዮጵያ ባሉ አገራት የሚካሄድ ህዝባዊ ትግል የታጋዮችን ደምና ስቃይ ጠያቂ መሆኑን ደግመን ደጋግመን ያየነው ነው። በሀገራችን ታሪክ አሰቃቂ ቦታ የያዘው ጸረ ኢህአፓ ቀይ ሽብር የቅርብ ተመክሮና ምሳሌ ነው። ጨቋኝና ጸረ ዴሞክራሲ አገዛዞች ለተቃውሞ ሁሌም መልሳቸው ግድያና አፈና ነውና ትግል መራራ ሆኖ መገኘቱና መካሄዱ ሊወገድ የሚችል አይደለም። በመሆኑም ትግል ብሎ የሚነሳ ይህንን ተረድቶና መከፈል ያለበትን መስዋዕትነት ለመክፈል ዝግጁ ሆኖ መገኘት አለባት። ኢህአፓ ትግል ብሎ ሲነሳ ይህንን ተገንዝቦ ነበርና
ምንም እንኳን እንደሚጠበቀው ሁሉም በጀመረበት ቆራጥነት ጸንቶ ባይቀጥልም እነሆ እስከዛሬ ሲመሰረት ያነሳውን ሰንደቅ እያውለበለበና ቃል ኪዳኑንም አክብሮ ቀጥሏል። የትግልን መራራነት የሚያውቅ ሁሉ ምክንያት በሌለበት መከራና ስቃይ ወልፍ ሆኖበት ትግል የሚል ጤናማ ሰው እንደሌለ ያውቃል። ለአያሌ ዓመታት ትግል በጽናት መካሄዱን ከጥፋትና ኃጢአት ሊፈርጁ የሚፈልጉ ክፍሎች ቢኖሩም ትግሉ ለረጅም ዓመታት እየቀጠለ ያለው የተነሱት ጥያቄዎች ባለመመለሳቸውና ጭቆናውም ባለመወገዱ ነው። ከአፄው ጊዜ ጀምሮ ምላሽ ያላገኘው መሰረታዊ የሕዝብ ጥያቄ ዴሞክራሲን ይመለከታል። ዲሞክራሲያዊ ስርዓቶች እንዲጠፉ የተደረገው ትግል ገና ድልን አልተቀዳጀም። የአፄውን ስርዓት የተካው ወታደራዊ አገዛዝ የዋሰ አፋኝና አረመኔ ነበር። ይህም ሲወገድ ስልጣን የያዘው ደግሞ ዲሞክራሲያዊ ከመሆኑ በላይ ሀገርን እንደ ሀገር ሊያጠፋ የተነሳ ዘረኛ ቡድን ነው። ዴሞክራሲ ደብዝዛ ገጽታውን በአገራችን ባለመታየቱ ለዴሞክራሲ የተካሄደው ረጅም ትግል ቀጣይ ሆኖ ይገኛል። ከዚህ አጠቃላይ ነጥብ ተነስተን ወደ ዝርዝሩ ስንገባ 85% በላይ ህዝባችን በቀጥታ የሚመለከተውና ለሀገሪቷ እድገት ዋስትና ሊሆን የሚችለው የመሬት ጥያቄ ተገቢውን ምላሽ አላገኘም። መሬት ላራሹ ዛሬም ወቅታዊና አንገብጋቢ የትግል መፈክር ሆኖ ይገኛል። ዛሬ አሁን በስልጣን ላይ ያለው ቡድን ይባስ ብሎ የአገርን መሬት ለባዕዳን እየሸጠና አሳልፎም የእናንተ ነው ብሎ ቆርሶ እየሰጠ መሆኑ ደግሞ የሚታይ ነው። ምን ቢያርሱ ድንበርን አያፋልሱ እውነትም ተረት ሆኗል። ስለዚህም ችግሩ ተባብሷል፣ ይበልጥ ተባላሽቷል እንጂ ምላሽ አላገኘም። ዋናና የብዙሃኑ ጥያቄ የሆነው የህዝብ እኩልነትም እንኳ ምላሽ ሊያገኝ በአስከፊና የአገርን ህልውና በሚፈታተን ደረጃ ተይዟል። ኢትዮጵያን መበታተን መርሃ ግብሬ ነው ብሎ የተነሳው ወያኔ ስልጣን ከመጣ በኋላም ለጭቆኖቹ ቆሜያለሁ በሚል መመጻደቅ የመገንጠል አንቀጽን ህገ መንግስት በሚለው በራሱ ህገ ወያኔው ቢያፈርስም ብሔረሰብን መሰረት ያደረገ ፌዴራላዊ ስርዓት አሰፈንኩ ቢልም በመሰረቱ ጭቆናን ቀጥሎ መብትን ነፍጎና ረግጦ የራሱን ጎጠኛ የበላይነት በህዝብ ላይ ጭኖ ጠላት የሚላቸውን ብሔረሰቦችን እያጠቃ መሆኑ ተረጋግጧል። መድበለ ፓርቲም አለ ተብሎ ሲለፈፍ ከርሞ ሐቁ ይፋ ይውጣ በሚል እነሆ የአንድ ድርጅት የበላይነት ወይም አገዛዝ ይፋ ሆኗል። ሲሳይ ያለቀበት አንበጣ በድንጋይ ላይ ያርፋል እንደሚባለው የኢትዮጵያ ህዝብ እየታገለና ደሙን እያፈሰሰ በተደጋጋሚ ግን ድልና ሲሳይን እየተነጠቀ መቀጠል የግድ ሆኖበታል። ሊሆን አይችልም፣ የባሰ ሊመጣ አይችልም እየተባለ ግን የባሰው እየመጣና መብት ረገጣው መረን እየለቀቀና እየተባባሰ የአገር ሉዓላዊነት ይበልጥ እየተደፈረ ሕግና ፍትህ እየተቀበሩ ግፉ ሞልቶ ተርፎ እየፈሰሰ ሲሄድ ማየት ዜጎች ተገደዋል። ታዲያ የመከራው በረዶ ሳይሟሟ የጭቆናው ጨለማ ጠፍቶ በብሩህ የዴሞክራሲ ቀን ሳይተካ እንዴት ትግልን ማቆም ይታሰባል? ዓመት በዓመት ቢተካና ዘመን ቢለዋወጥ የአገራችን የመከራ እውነታ አልተቀየረም። ሳይታገሉ ጣይ፣ ሳይዋጉ ገዳይ መሆን አሁንም የሚቻል አይደለም። ትግል መቀጠሉ የግድ ነው። የግዴታ ግን የሁሉም ሊሆን አይጠበቅም።
ግዴታውን ሊቀበሉ የሚችሉት አገራቸውንና እየተሰቃየ ያለው ወገናቸውን ከራሳቸው አብልጠው ሊያፈቅሩ የሚችሉት ብቻ ናቸው። ጀግንነትና ድፍረት ደግሞ የዚህ አይነቱ ፍቅር ውጤት ናቸው። አለበለዚያ ራስ ወዳድነት ይሰፍንና ይህም አቅፎና አብሮ የሚያመጣውን ፈሪነት ያነግሳል። ፍርሃት ሲሰፍን ደግሞ ዘፈኑ የትግል ሳይሆን የእጅ መስጠትና የፈሪ ለእናቱ መሆኑ አይቀርም። ሆዳደርነት ይገናል። አገርና ሕዝብም ጉዳትን በከባዱ መቀበል ይገደዳሉ። በመሆኑም ጸንቶ መታገልን የሚያስቸለችሉና ከትግል መራቅን ብልህነት ወይም ብልጥነት አድርገው የሚወስዱ የተሳሳቱ ናቸው። ለሀገር ደግሞ ዜጋ የሚታገለው በኮንትራት ለተወሰነ ጊዜና ዓመታት ብቻ ሊሆን ባለመቻሉ ኢትዮጵያ በቃት፣ ይህን ያህል ዓመት ታግለንላታል፣ ቋንቋ ትርጉም የለሽ ነው፣ ግዳጅን መተውና ቃል ኪዳንንም ማፍረስ ነው። የመለስ አገዛዝ ልጡ የተራሰ መቃብሩ የተማሰ ነው። ቁልቁል ወደ ውድቀቱ ጉዞን ጀምሯል ሲባል ውድቀቱን ትናንት ያርገው የሚለው ሕዝብ የዚህ አረመኔ 19 ዓመት መቆየት የሚያቃጥለው በመሆኑ ማመን ሊያዳግተው ይችላል። በተለይም ለትግል አለሁ የሚለው ክፍል በስቶ አለመታየቱና እንደ ቀድሞ ሳይሆን ዛሬ በርካታ ምሁራን ሊያውቁ ሲገባቸው ኢትዮጵያዊነትን ትተው ወደ ጠባብነት መውረዳቸው ተመሳስሎ መኖርና በእንብርክክ መታገል ብልህነት ብለው ከወሳኝ ትግል ሲርቁ ትግልን እንመራለን ያሉት እንኳ ሊመሩ ህልውናቸውን ጠብቀው ለመቆም ሲያቅታቸው ሲያይ ሰፊው ሕዝብ ቀቢጸ ተስፋ ሊያውቀው ቢነሳ የሚፈረድበት አይሆንም። ግን ጨለማው ሲበረታ ኮከቦች ይታያሉ እንደሚባለው ከደይኑ ባሻገር ተስፋ ሰጪ ክስተቶችን ማየትም መቻሉን ማወቅ ያስፈልጋል። ሆድ አምላኮችና ራስ ወዳዶች በመድረኩ ጫጫታ ቢያበዙም ሐቀኛ ሀገር ወዳዶች አሁንም በርክተው አሉ። ከሃዲና ጎጠኛ ምሁራን የፈሉትን ያህል የተጀመረውን ትግል እንቀጥላለን። ኢትዮጵያን አንክድም፣ ለወዳችን አድረን ለወያኔ ሰግደን አንዋረድም የሚሉ በርካታ ከምሁሮች አሁንም አሉ። የትግል መሰረት የሆነው የኢትዮጵያ ሕዝብ ደግሞ አሁንም ያው ኢትዮጵያዊ፣ ያው ለውጥ ፈላጊ፣ ያው አታጋይ ካገኘ ታጋይ ሕዝብ ነው። ስለዚህም ድልን ነገ እንደምንቀዳጅ እምነታችን ጽኑ ሆኖ በቆራጥነት ትግላችንን መቀጠል ይኖርብናል። የመለስ አገዛዝ ጎኑ እየሳሳ መጥቷል። አሌ ብሎ የሚያሰማው ጩኸት የዚህን ሐቅነት ገላጭ ነው። ጭምብሉን አውልቆ የአንድ ገዢ ፓርቲ ስርዓትን ማስፈኑ ጥንካሬ ሳይሆን የድካሙ ምልክት ነው። የራሱ ሙስና ዝቅጠትና ክፍፍል ለውድቀቱ እያዘጋጀው ነው። ይህ ሐቅ ሆኖ ሳለ ውድቀቱ አለመፋጠኑ የሕዝብ ድርጅታዊ ይዞታ ገና በመሆኑ ነው ማለት ሐቅን መናገር ነው። ሞት ይዞ ይሞታል ነውና ከሕዝብ ጎራ ተመሳስለው የገቡ የወያኔ ሰርጎ ገቦች ትግሉን ጎድተውታል። በሀገራችን ጉዳይ ጣልቃ የሚገቡ ባዕዳንም የሕዝብን ትግል አጥቅተዋል። አስመሳይ ሐዋርያዎችንም ማመን አዳክመዋል። ከሁሉም በላይ ግን ጠላትና ወዳጅን በቅጡ መለየት ማቃቱ ውዥንብርን መስፈኑ ለወያኔ አገዛዝ ጠቅሞታል። የመለስ አገዛዝ የኢትዮጵያና የሕዝቧ ጠላት ሆኖ ሳለ እንደ ወዳጅ ታይቶ ለድርድርና ለእርቅ ሲጋበዝ በሁለገብ ትግል ሊወገድ ሲገባው ሰላማዊ ትግል ግን በገቢር ትግል ለምኔ በሆነ አቋም ሲያዝ ወዘተ አልፎም ይህን አረመኔ ቡድን ጠላት ነው ብለው በተነሱትና ሕዝብን ሊያስተባብሩ በጣሩት ላይ ሲዘመትና ትግል ሲደናቀፍ 19 ዓመታት አልፈዋል። ይህን ሁኔታ በመሸፋፈን ሕዝብ ለትግል አልተዘጋጀም፣ ወጣቱ ከፖለቲካ ርቋል፣ ስደት እንጂ ትግል ፈላጊ ትውልድ የለም በሚሉ ሰበቦች ማጠየቂያ ፍለጋውም ስህተት መሆኑን ቢያንስ
ወያኔ ሲገባና ከዚያም ወዲህ ለምሳሌ በ1997 ዓመተ ምህረት አታጋይ ባገኘበት የተሰዋው ወጣት አሳይቷል። ብዙሃኑ ወጣት ስደትንም ያገኘና የሚፈልግ አለመሆኑም የሚታወቅ ነው። ድርጅቶች የሚጠበቅባቸውን ግዳጅ ሊወጡ ያልቻሉት ይመራሉ ሲባሉ የመደናገርና ክፍፍል ነጸብራቅ የሆኑት አለ ምክንያት አይደለም። እይታቸውና ርዕዮታቸው የጠራ ባለመሆኑ ነው። ከሁሉም በፊት ድርጅታዊ ይዘታቸውም ጠንካራ ካለመሆኑም ነው። የተዛባና ያልተመጣጠነ ግንዛቤና አቅም በመስፈኑ ህብረት ሲሞከር ሳይውል ሳያድር የዘይትና ውሃ ቅልቅል መሆኑ ተደጋግሞ ታይቷል። ለዓመታት ትግሉን የቀጠሉትንም በግትርነትና በጀመሩበት አቋም ሙጭጭ ብሎ በመቆየት የሚከሱት ክፍሎች ደግሞ ያልተገነዘቡት ማንም ድርጅት ቢሆን ላለው ክረምት ድልድይ ሲሰራ ወይም የዳሸን ተራራን ብርድ በስስ ካኔቴራ ሊጋፈጥ ሲሞክር የሚታይ አይደለም። በጽናት ትግሉን በመቀጠላቸው አቋማቸው አልተቀየረም ብለው ለምሳሌ ኢህአፓን የሚያወግዙት ክፍሎች አንድም የተደረጉትን የመርህ ግብር መሻሻሎች የማያውቁ ከመሆናቸው ሌላ በዋናው ግን ለምን ጸንታችሁ ታገላችሁ ክስ መሆኑ የሚካድ አይደለም። መሰረታዊ የህዝብ ጥያቄዎች ዛሬም ምላሽ ባለማግኘታቸው ጥያቄዎቹ ዛሬም ሲነሱ ይዘታቸው ከቶም ሊቀየር የሚችል አይደለም። መሬት ላራሹ፣ መብት ለብዙሃኑ፣ ሉዓላዊነት ለኢትዮጵያ፣ ዴሞክራሲ ለህዝብ ወዘተ ተብሎ ትግሉ ሲቀጥል ይህን ትግል ማንቋሸሽና ማጣጣል አይገባም። ይህ ደግሞ ግባችንና ዓላማችን ምንድነው? ከዚያስ መድረሻውስ መንገድ የሚሉ ጥያቄዎችን ያስነሳል። ኢትዮጵያንና አልፎም ዓለምን በአዲስ ቀኝ ገዢነት የሚረግጡና የሚበዘብዛሉና እነዚህን ማውገዙም የግድ ይሆናል። ኢህአፓ የሀገራችንን ተጨባጭ ሁኔታ እና የህዝብን ፍላጎት በማጤን በ1976 ዓመተ ምህረትም ሆነ ከዚያ በኋላ በመርሃ ግብር ደረጃ አስፈላጊ ያላቸውን ለውጦች ያደረገ ሲሆን ከመሪ ርዕዮትም አንጻር ሶሻል ወይም ህብረተሰባዊ ዴሞክራሲን ይዘቴ ብሎ ይገልጻል። ካለም ዓመታት አልፈዋል። ይህ ባዶ ቃል ሳይሆን በይዘቱ ዴሞክራሲ ለሰፊው ህዝብ አለገደብ፣ የብዝበዛ ስርዓትን መጻረር፣ ሉዓላዊነትን ማስከበር፣ በተጨባጭ ደግሞ አርሶ አደሩን የመሬት ባለቤት ማድረግ፣ ሰርቶ አደሩን መብት ማጎናጸፍ፣ የሀገር አንድነትን በእኩልነት ማስፈን ዙሪያ ማረጋገጥ የሚሉትን ያቀፈ ነው። ይህም ማንኛውም የሀገሪቱ ዜጋ በዴሞክራሲያዊ ስርዓት ውስጥ መብቱ ተከብሮ የሚኖርበትን ኢትዮጵያን ማለቱ እንጂ የአንደኛው አምባገነንነት በሌላው ላይ የሚጫንበት የሚነግስበት ማለቱ እንዳልሆነም ግልጽ ሊሆን ይገባል። ስለዚህም ያው ቢሆንም ቢመስልም አዲስ መሆኑ ደግሞ ግልጽ ሊሆን የሚገባው ነው። የህዝብ መሰረታዊ ጥያቄዎች ምላሽ አልባ በመሆናቸው በጽናትና ሳይሸራረፉ መቅረባቸው ያው ያንኑ መቀጠል ቢመስልም ቢሆንስ መች ተሰርቶ ነው? ተብሎ ግን አዲስ ሁኔታንና ክስተትን መቋቋም ያለበት ነውና ይዘቱና መፍትሄውም በዚያው መልክ የተለየ ይሆናል። ሶስት ጨቋኝ ስርዓቶች መጥተውብናል ቢባልም እያንዳንዳቸው የየራሳቸው ጠባይና ይዘት አላቸው። ትኩረታችንን የሚስበው የዛሬው ነውና የወረሳቸውን ችግሮች አባብሶ ቢቀጥልም የራሱን ልዩ ልዩ ችግሮች ቀፍቅፎ የህዝብና የሀገርን መከራ አበርክቷል። በዘረኝነት ወይም ጎጠኝነት ወይም በብሔረሰብ ልዩነትና ጭቆና ላይ የተመሰረተ የፖለቲካ ስርዓት በይፋ አስፍኗል። ይህ በዚህ አይነት ይዘቱና መልኩ በኢትዮጵያ የመጀመሪያው ነው ቢባል ትክክል ነው። እንዳለፉት ስርዓቶች ሁሉ የአርሶ አደሩን የመሬቱ ባለቤትነት ቢጻረርም ከሌሎቹ በተለየ ደረጃ ደግሞ የሀገርን መሬት ለሱዳን አስረክቧል። የሀገርን መሬት በርካሽ ለባዕዳን ሰጥቶ አርሶ አደሩን አፈናቅሏል።
የአገሪቱን የተለያዩ የኢኮኖሚ ዘርፎች ማለትም የባንክ፣ የኢንዱስትሪ፣ የጅምላና የችርቻሮ ወዘተ በአንድ ድርጅት የወያኔ ባለቤትነት ስር እያስኬደ ይገኛል። በአንድ ብሔረሰብ የበላይነት ላይ የተመሰረተ አገዛዝን በመሆኑ ለትግሉ ሌላ ውስብስብ ይዘትን ሰጥቷል። በምዕራቡ ኃይል የሚደገፍና ከሀገር የቅርብና የሩቅ ጠላቶችም ጋር የወገነ በመሆኑ ለተጻራሪዎቹ ማለትም ለትግሉ በቀላሉ የማይታለፍ ጋሬጣን ዘርግቷል። በብሔረሰብ ደረጃ ድርጅቶች የበዙ ከመሆኑም ሌላ የሕዝብን የጋራ እንቅስቃሴ የሚያደናቅፉ ሆነው አንድም ካገዛዙ ጎን ሲሰለፉ፣ በሌላ በኩል ደግሞ ኢትዮጵያዊነታቸውን ክደው በጋራው ትግል የማይታቀፉ ሆነዋል። ይህንንና ሌሎችንም ወያኔያዊ ክስተቶችን በማጤን ዛሬ ዋናው የሀገር ማዳንና የዴሞክራሲ ትግል የሚጠይቀውን ትግል በስልትና በቆራጥነት ማካሄድ ያስፈልጋል ማለት ነው። ኢህአፓ ለሰፊው ህብረተሰብ የሚበጅ ዴሞክራሲን ለማስፈል በሚል ሲታገል ሁኔታዎችን አጢኖና ዛሬም ቢሆን ግን ከትግል ውጪ መፍትሄ አለመኖሩን አምኖና ተቀብሎ ነው። ሀገርን ለማዳንና የህዝብን ጥቅም ለማስጠበቅ ከትግል ውጪ ሌላ መፍትሄ የለም። በጥገና እርምጃዎች መረባረቡ ህሊናን ቅቤ ለመቀባት ለግለሰቦች ይረዳ እንደሆነ እንጂ የሀገርን መሰረታዊና ከባድ ችግር ከቶም የሚቀርፍ አይሆንም። በወያኔ ስርዓት ውስጥ የሚወሰዱ የጥገና እርምጃዎች ውጤታቸው ኢምንት ነው። ዋናው ግዳጅ ኢትዮጵያን የሚጎዳውን ስርዓት ማፈራረስና አገዛዙንም ማስወገድ ነው። ስለዚህም ዋናው ትግል ይህን ግዳጅ ሊወጣ የተነሳ እንጂ በአገዛዙ ስር ግብረሰና የመሰለ እንቅስቃሴ ማድረግ ያውም ይህም ከተቻለ ሊሆን አይገባም። ከሕገ ወጡ ስርዓት ጋር ተቃቅፈውና በሙስና ከበከተው አገዛዝ ጋር በቀጥታም ሆነ በተጨባጭ ተባብረው የጠቅሞ ወይም የፍርፋሪው ተቋዳሽ የሆኑት የሚሰብኩት የቀስ በቀስ ለውጥ ወይም ተቻችሎ መኖር ወይም ማንንም አንደግፍም ማንንም አንቃወምም የሚል ልፈፋ ለሀገር ጎጂ ነው። ኢትዮጵያ ዛሬ በምትገኝበት ቀውጢ ጊዜ ምላሹ ወያኔንም አንደግፍ ሌላውንም አንደግፍ የሚል ሳይሆን ሀገርን ለማዳን በትግሉ እንሰማራለን የሚል መሆን አለበት። ሀገር ልትጠፋ ስታጣጥር ሰበቦች ደርድሮ በዝምታ ማየቱና የራስን ኑሮ ማደላደልና መግፋቱ ነገ በታሪክ የሚያስጠይቅ ጥፋት ነው። ለዚህም ነው ኢህአፓ አሁንም ቢሆን ለመራራው ትግል አብረን እንነሳ ብሎ ጥሪ የሚያቀርበው። ትግል የግድ በመሆኑ ለሀገርና ለሕዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የሕዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንደ ዓይን ብሌናችን ልንንከባከበውና ከታሪክ በራዦችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ሕይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል። ከዛሬው ትውልድና ሕዝብ ፊት ተደቅኖ ያለው አብይ ጉዳይ የሕዝብን ያልተከበሩ መሠረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን አገራችንን ለማዳን መረባረብ የማይታለፍ ግዳጅ ይሆናል። ለሀገርና ለሕዝብ ሲባል የፈሰሰው የብዙ ሺህ ዜጎች ደም የጻፈው ታሪክና ተመክሮ የሕዝብ ቅርስ ነው። ለቀጣዩ ትግል መሳሪያ ነው። ለዚህም ነው እንደ ዓይን ብሌናችን ልንንከባከበውና ከታሪክ በራዦችም ጥቃት ልንጠብቀው የሚገባው። የሰማዕትን ታሪክ መንከባከቡ ለትግል መቀጠላችን አስፈላጊ ነው። አዲሱን ትውልድ ለማስተማርና ለሀገር መሞት ሕይወትና ዳግም ትንሣኤ መሆኑን ለማስረዳትም ይጠቅማል።
ዛሬው ትውልድና ሕዝብ ፊት ተደቅኖ ያለው አብይ ጉዳይ የሕዝብን ያልተከበሩ መሰረታዊ ጥያቄዎችን ማስከበርን ይመለከታል። ይህን እውን ለማድረግ ህልውናዋ በወያኔ የተጠቃውን ሀገራችንን ለማዳን መረባረብም የማይታለፍ ግዳጅ ይሆናል። ለሀገርና ለዲሞክራሲ መታገል የማይነጣጠሉ ናቸው። ድሉን በተደጋጋሚ የተቀማ ሕዝብ የዲሞክራሲን ጉዳይ ለሌላ ጊዜ ተወው የሚልን ማዘናጋ ሊያዳምጥ አይገባውም። በአንጻሩ ደግሞ መብታቸውን አስከብረው እንዳሉ ሕዝቦች በመለስተኛ ጉዳዮች ሁሉ ሊነታረክና ጊዜ ሊያጠፋ የሚፈቅድለት ሁኔታ የለም። ያባ ይህን ሁሉ ተረድቶ ትግሉን ቀጥሏል። ትግሉም ይቀጥል ይላል። ጥሪው የኢትዮጵያ እንጂ የድርጅት አይደለም። ጆሮ ያለው ይስማ። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያን በዘርን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ጆሮ ሲሰለቸው ሰውነት ሳይታክት ደከመኝ ሳይለው ቀድሞ ስራ ቋሚው የጆሮ ታምቡር ነው። አደከመው መሰል የጨረባው ተስካር ትርኪ ምርኪ ወሬ የማይሆን ክርክር ጆሮ ተሰላቸ ባስራ ቀበጠር አካላት ሁላቸው በራስ ከወሰኑ አብሮ የመኖሩ ያከትማል ዘመኑ። አንድ አካል መባሉ ከቀረ ተረስቶ ይዘጓል አንድ ባንድ ከመቃብር ገብቶ። ዛሬ በጆሮው ላይ ጀምሮ አለመስማት ነገም ይቀጥላል አይኑ ላለማየት። ተነጣጥለው በቁም ሲገድሉት እያየ ብሶቱን በጥርሱ ከልሎ በሳቁ ተመስገን እያለ ለቅሶን መደበቁ። ለምን ብሎ ይሆን የሆነውን ትቶ ያልሆነን የሚሻ እያስደበደበው እየአባረረው በእግር ስር ተልከስካሽ መሆኑ እንደውሻ። መላ ሰውነቱ በጊዜ ካልነቃ አእምሮው ከዛለ ሰው መባሉ አበቃ። በውስጡ ማዳመጥ ከሰለቸው ጆሮ ምንም ፋይዳ አይኖረው ቆዳው ተደምሮ። ስለዚህ ጆሮ ሆይ ተመለስ በስራህ፣ አታዋርደው ሰውን በባዶ አቆብቁበህ ብሎ ማስጠንቀቂያው አሁን ነው ሰዓቱ። ሁሉም ሳይዳፈን ሳይዘጋ ቤቱ። ምንም ባይቻልም መርጦ ደህና መስማት አሰሱን ገሰሱን ካለበት አትጎትት። በራስህ ዝምታ አትፍጠር ገዳም። አንተ ዝም ስላልክ ወይ ስላጨበጨብክ ጆሮህ አይሰማም። ድምፅ አልባ ምት ይሁን ረቂቅ ዜማህ፣ አትውጣ አደባባይ ቁም በማህሌትህ።
ያኔ ይሰማሃል አቋቋም መረግቱ ደብተራነትህ። ሃሌሉያ ለአብ ሃሌሉያ ለወልድ ለመንፈስ ቅዱስ እምነትና ጽናት ባገርህ ሲነግስ